የቀይ ባህር ውጥረት እየጨመረ ነው። የኢትዮጵያ መንግስት ወደ ቀይ ባህር ለመውጣት ዲፕሎማሲያዊ ትግል በሚያደርግበት በዚህ ወሳኝ ሰዓት ግብጽ በቀይ ባህር ላይ ወታደራዊ ልምምድ እያደረገች ነው። ወታደራዊ ልምምዱ በቀጥታ የኢትዮጵያን ጉሮሮ ከመያዝ ጋር የሚገናኝ ነው። በቅርብ ጊዜያት ብቻ ሁለት የኢትዮጵያ የወደብ አማራጮችን ለመዝጋትና በእነርሱ ላይ ስልታዊ ቦታ ለመያዝ ሙከራ አድርጋለች። አንደኛው የጅቡቲ ወደብ ነው። ሁለተኛው ደግሞ የቀይ ባህር ወደብ ላይ ነው። ሁለቱን የግብጽ የሴራ ድግሶች በዚህ ምጥን መሰናዶ እንመለከታለን። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የቀይ ባህር ወታደራዊ ልምምድ። በቀይ ባህር ግብጽና ሳዑዲ አረቢያ የጀመሩት ወታደራዊ ልምምድ ከኢትዮጵያ ቀጠናዊ ጥቅም አኳያ በጥንቃቄ መታየት የሚገባው ነው። በተለይ ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገው እንቅስቃሴ በዚህ ወቅት ከልምምዱ አንጻር በልዩ ትርጉም መታየት የሚችል ነው። ተደጋግሞ እንደሚባለው የግብጽ ዋና ዓላማ በባሌም በቦሌም ብላ ኢትዮጵያን በቀጠናው ከበባ ውስጥ ማስገባት ነው። ወደ ቀይ ባህር ድርሽ እንዳትልም ማድረግ ነው። ይህን እውነታ ብዙሃኑ ይረዳዋል። የግብጽ የቀይ ባህር ወታደራዊ ዝግጅት በቀጥታ በዚህ አውድ ሊታይ የሚችል ነው። ትንታኔም ሊሰጥበት ይችላል። በቀይ ባህር ወታደራዊ ልምምድና ወታደራዊ ዝግጅት ላይ ከግብጽና ሳዑዲ አረቢያ በተጨማሪ ሌሎች የኢትዮጵያ ባላንጣ ይሆናሉ የተባሉት ግብጽ ባለችው መሰረት ትብብር ሊፈጥሩ የሚችሉ ሀገራት አሉ። ሀገራቱም ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን ሲሆኑ እነዚህ ለባህሩ ተባብረዋል። የቀይ ባህር ትብብር ጥምረት አካል የሆነው ወታደራዊ ልምምድ በቀጥታ ለኢትዮጵያ ስጋት ሊሆን እንደሚችል እየተነገረ ነው። የግብጽ መከላከያ ኃይል ቃል አቀባይ ስለ ወታደራዊ ልምምዱ ዓላማ ሲናገሩ ሁለቱ ሀገራት ቀጠና የባህር በር ደህንነትን ጥበቃ ለማገዝ የሚለውን የቀደመ ስምምነት አስታውሰው ነው። ሀገራቱ ባለፈው መስከረም ወር የፈረሙት ፕሮቶኮል ነበረም። በዚያ ስምምነት መሰረት ቀይ ባህር ላይ ወታደራዊ ልምምዱ እንደተጀመረ ተነግሯል። የሬድ ዌቭ 8 ልምምድ በቀጠናው ላለው የኃይል አሰላለፍ ተገዢ ላልሆኑ አዳዲስ ፍላጎቶች ላይ ያተኮረ ትብብር የመፍጠር አዝማሚያ የታየበት ነው። ግብጽ እንዲህ አይነቱን ትብብር የምትፈጥረው በአፍሪካ ቀንድ የኢትዮጵያን ተጽዕኖ ፈጣሪነት ለመቀነስና ወደ አልባ ሆና እንድትቀጥል ለማድረግ ዓላማ ስላላት ነው። በታላቁ የኢትዮጵያ ህዳሴ ግድብ ዲፕሎማሲያዊ ኪሳራና ሽንፈት የደረሰባት ካይሮ የተገኙ አማራጮችን ለመጠቀም የማትዘናጋ ሆናለች። የካይሮ የጅቡቲ ፕሮጀክት። ቀይ ባህር ላይ ወታደራዊ ልምምድ መጀመር ዜናው ከመሰማቱ ጥቂት ቀናት ቀደም ብሎ ግብጽ እስካሁን ድረስ ለኢትዮጵያ ጉሮሮ ሆኖ በሚያገለግለው የጅቡቲ ወደብ ላይ ወይንም አገሪቱ ጋር አንድ ፕሮጀክት ለመጀመር ስምምነት ላይ መድረሷን ተከትሎ ጉዳዩ ከብዙ አቅጣጫ ሲያነጋግር ነበርም። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ እቅድ መያዟ አሁንም ከኢትዮጵያ ጥቅም አንጻር በብዙ ሊተነተን ይችላል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታካሄድ ስለመሆኑ ተነግሯል። ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ጫፍ ላይ ስለመሆኗን የታወቀው በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ስምምነቱ ይጠናቀቃል ተብሎ ይጠበቃል። የትብብሩ መሰረት የተጣለው በህዳር ወር መጀመሪያ በግብጽ ልዑካንና በጅቡቲ ወደቦች ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተከናወነ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል አልዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል የሚል ግምት አለ። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወቅት ነው። ይህም የግብጽ ሴራን ፍንትው አድርጎ ያሳየ ነው። ግብጽ ምንጊዜም የምታደርገው ኢትዮጵያ በውስጥና በውጭ በሚገጥማት ውጥረት እንድትጠመድ ነው። ከሀገር ውስጥ አጀንዳዎች ተሻግራ ኢትዮጵያ በቀጠናው ላይ ተሰሚነትና ተፈላጊነት እንዳይኖራት የካይሮ ፍላጎት ነው። የኃይል አሰላለፉ የፈጠረው ስጋት።
ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ አንጻር በቀጠና የምታደርገው ዲፕሎማሲያዊ ትግል ለአሸናፊነት አላበቃትም። ኢትዮጵያ ላይ ብዙ ሴራ ፈጽማ በመጨረሻም ተሸናፊ ሆናለች በግድቡ ጉዳይ። አሁን ደግሞ በሱዳን የግብጽ ብሔራዊ ጦር በተፋላሚው ጄኔራል ዳጋሎ ፈተና ላይ መውደቁ አስግቷታል። በጉዳዩ ላይ ከጄኔራሉና የሚመለከታቸው የሱዳን መንግስት ተወካዮች ጋር እየመከረች ነው። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በፖርት ሱዳን ከፕሬዚደንት አልሲሲ የተላከ መልእክት ለሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፋታህ አልቡርሃን አድርሰዋል። ሚኒስትሩ በፖርት ሱዳን በቆይታቸው ከአልቡርሃንና ከሱዳን አቻቸው ሞሐሌን ሳአሌም ጋር መክረዋል። ምክክሩ በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር በተያዙ ጉዳዮች ላይ ትኩረት ያደረገ ነበረም። ከአብዱልፋታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነትና መረጋጋት ሉዓላዊነት ያላትን ድጋፍ ያረጋገጠ ነው። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜያት ለውጦች ተነጋግረዋል። እንዲሁም የሱዳንን ግዛት አንድነትና ብሔራዊ ተቋማት የመጠበቅን አስፈላጊነት አጽንኦት ሰጥተዋል። አብደላቲ የግብጽ አቋም የመጣው ከአልሲሲ መመሪያዎች መሆኑን በሁለቱ ሀገራት መካከል ካለው ታሪካዊና ወንድማዊ ግንኙነት የመነጨ እንደሆነ አስረድተዋል። የግብጹ ፕሬዝዳንት አብዱልፋታህ አልሲሲ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ የዋለችውን ግድብ አስተዳደር በተመለከተ ግብጽ ደስተኛ አለመሆኗን በመጥቀስ ኃላፊነት የጎደለው ያሉትን ሁናቴ ሀገራቸው እጇን አጣጥፋ እንደማትመለከት ተናግረዋል። የግብጹ ጠቅላይ ሚኒስትር ሙስጠፋ ማድቡሉ በአንጻሩ የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ጉዳዩ ለድርድር የሚቀርብ አይደለም ብለዋል። ይህም ሆኖ ግብጽ ባሰበችው ልክ ነገሮች እየሄዱላት አይደለም። ኢትዮጵያ በቀይ ባህርና አባይ ጉዳይ አይዞሽ የሚሏት ስላሉ ኃይል አስተላለፉ እየተቀያየረ ይቀጥላል እንጂ ችግሩ በቀላሉ የሚቀረፍ አይደለም። ኢትዮጵያን ወደ ቀይ ባህር መውጣት እንደ ተባበሩት አረብ ኤምሬቶችና እስራኤል ያሉ ሀገራት እንዲሁም መንግስታት የሚደግፉት ስለመሆኑ ይነገራል። በተለይም እስራኤል በቀይ ባህር በየመን ሀውቲ አማጽያንና በኢራን ካለው እንቅስቃሴ አንጻር በቀጠናው ሁነኛ ጋር ሊሆናት የሚችልና ብሔራዊ ጥቅሟን ሊያስጠብቅላት የሚችል አካል ብቅ የማለቱ ጉዳይ በቀላሉ የምትመለከተው አይደለም። ከዚህ አንጻር የቴህራን ብሔራዊ ጥቅም በቀይ ባህር አቅጣጫ ከኢትዮጵያ የቀይ ባህር እንቅስቃሴ ጋር የሚጣጣም በመሆኑ የተባበሩት አረብ ኤምሬቶችና የእስራኤል መንግስታት ይህንን የኢትዮጵያን የባህር በር ፍላጎት ሊደግፉት ይችላሉ የሚል ትንታኔ በተደጋጋሚ ይሰጣል። ይህ ደግሞ ለካይሮ ከባድ ራስ ምታት ሆኗል። በሱዳኑ ጦርነትም ሆነ በኤርትራ ፖለቲካ ውስጥ የኢራን እየጎላ የመጣ ተጽዕኖ አሳዳሪነት እንደ እስራኤልና ለተባበሩት አረብ ኤምሬቶች ላሉ መንግስታት በቀላሉ ሰላም የሚሰጥ አይደለም። በየሀገራቱ ካለው ተለዋጭ ፖለቲካ አንጻር የኃይል አስተላለፉም በዚያ መልክ ሊቃኝ የሚችል ነው። በግድቡና በቀይ ባህር ጉዳይ ግብጽና ሱዳን እንዲሁም ኤርትራ የሌሎች አረቦች ያላቸው አስተላለፍ የሚታወቅ ነው። በአፍሪካ ቀንድ ካሉት ሀገራት መካከል ሶማሊያን፣ ጅቡቲን፣ ኤርትራን እንደ እህት ሀገራት፣ ኢትዮጵያን ግን እንደ ባዕድ ይመለከታሉ። የቀይ ባህር አጀንዳ እዚህ ጋር ብቅ ሲል ደግሞ ጉዳዩ ሌላ መልክ ይዛል። ሩሲያና ቻይና እንዲሁም አሜሪካም አሉ። ሩሲያና ቻይና ከቀይ ባህር አንጻር ኢትዮጵያን ከአሜሪካ ማራቅ ይፈልጋሉ። ይህ ለማድረግ ሲሉም በስልጣን ላይ ካለ ማናቸውም አካል ጋር ሲሰሩ ቆይተዋል። በሩሲያ በኩል እንዲህ አይነት አቋም የተያዘው በየትኛው መንገድ የአሜሪካ የጎኑ ጋት መሆን ዓለም አቀፋዊ ፖሊሲ ነው። የፑቲን መንግስት የዓለም ፖለቲካ በአሜሪካ ብቻ መቃኘት የለበትም ብሎ በማመን በብርቱ የሚታገል ነው። በተመሳሳይ ቻይናም ከአሜሪካ ጋር ያላት ፉክክር ከሩሲያ አቋም ብዙም የሚለይ አይደለም። እንዲያውም ቻይና ከሩሲያ በእጥፍ አለፍ ብላ የዓለምን የኢኮኖሚ የበላይነት በእጇ ለመጨበጥ ከአሜሪካ ጋር ብርቱ ፉክክር ላይ ትገኛለች። ይህም ብቻ ሳይሆን ቀዝቃዛውን ጦርነት ጀምረውታል የሚልም አስተያየት ይሰጣል። የትራምፕ አስተዳደር የለኮሰው እሳት ቻይናን ይበልጥ ለትግል የሚያነሳሳ ሆኗል። ነገሩ ወደ አፍሪካ ብሎም ወደ ቀይ ባህር ሲመጣ ይህን ትርጉም ይይዛል። ቻይና በቀይ ባህር የኢትዮጵያን ተሳታፊነት ከሚፈልጉ ሀገራት መካከል አንደኛዋ ናት። ሆኖም ቀጠናው ላይ አንዳች አይነት ከባድ ጦርነት እንዳይቀሰቀስ አጥብቀው ከሚሹት መንግስታት መካከል ትመደባለች። ቻይና ኢትዮጵያና ኤርትራ በአሰብ ጉዳይ ጦር እስከ መማዘዝ እንዳይደርሱ ከመጋረጃው ጀርባ ለማደራደርና ለማነጋገር በጥረት ላይ መሆኗ መነገር ከጀመረ ቆይቷል። እርግጥ እዚህ ቀጠና ላይ ሌላ አዲስ ቀውስ የሚያስከትል ጦርነት እንዳይነሳ የምዕራባውያኑም ፍላጎት እንደሆነ ነው የሚነገረው። የየመን ምስቅልቅል፣ የሱዳን ጦርነት፣ በመሃል ደግሞ ሊቀሰቀስ የሚችለው አዲስ ግጭት እዚያ አካባቢ ብቅ ካለ ቀጠናውን ይበልጥ ወደ ከፋ ትርምስ ያሸጋግረዋል። እናም በአመዛኙ በዚህ ሰዓት በምስራቅ አፍሪካ በተለይም በቀይ ባህር አንዳች አይነት ቀጠናው ሊያተራምስ የሚችል ግጭት የሚባል ጦርነት እንዳይቀሰቀስ ነው የምዕራባውያኑም የምስራቃውያኑም ፍላጎት። ምዕራባውያን በሚለው አገላለጽ አሜሪካና የአውሮፓ ህብረት ዋነኛውን ድርሻ ይወስዳሉ። የአውሮፓ ህብረት አባል የሆኑት 27 ሀገራት አሉ። አብዛኞቹ የዓለም አቀፍ ጉዳዮች የጋራ አቋም አላቸው። እንግሊዝ ደግሞ ከአውሮፓ ህብረት ከተነጠለች ወዲህ ከአሜሪካ ጋር አሰላለፏን ደጋግማ አሳይታለች። ግብጽ ደግሞ ኢትዮጵያ ወደ ቀይ ባህር ለመውጣት በምታደርገው ጥረት ቀጠናውን ወደ ችግር ውስጥና ወደ ቀውስ የሚከት ከባድ ካርድ መዛለችና የአደገኛ እንቅስቃሴ በቶሎ መቆም አለበት በሚል ሁለንተናዊ የዲፕሎማሲ ጫና እያሳረፈች ነው።
ግብጽ ለዚህ ዓላማ መሳካት በመካከለኛው ምስራቅና በምዕራቡ ዓለም ያላትን ተሰሚነትና ተፈላጊነት አብዝታ እየተጠቀመችው ነው። ብቻ ግብጽ ከሩሲያም ተገናኘች ከቻይና ብሎም ከአሜሪካ የምትፈልገው ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል ነው፣ የመልክዓ ምድር እስረኛ ሆና እንድትቀጥል። ይህንን ዓላማ ከግብ ለማድረስ ደግሞ የአሜሪካ ይሁንታ በዋነኝነት ያስፈልጋል። ግብጽ በየዓመቱ ከአሜሪካ ከፍተኛ ወታደራዊ እርዳታ ታገኛለች። ይህ እንዲቀንስ የሚፈልጉ የኮንግረስና ሴኔት አባላት ቢኖሩም እስካሁን ድረስ ድጋፉ አልተቋረጠም። ምናልባት ምክንያት ቢፈጠርላቸው እርምጃውን ሊወስዱ ይችላሉ። እንዲያም ሆኖ ግን ግብጽ ደፍራ በቀጥታ ኢትዮጵያን ማጥቃት አትችልም። ኢትዮጵያን በቀጥታ ወታደራዊ ግጭት የገጠመችበት ታሪክ በጣም ሩቅና እርሱም አከራካሪ ነው። ግብጽ ደጋግማ እንዳሳየችው ኢትዮጵያን በልዩ ልዩ የሀገር ውስጥና ቀጠናዊ ጉዳዮች የቤት ሥራ በመስጠት ነው መጥመድ የምትፈልገው። ትናንት ተሞክሮ እንዳልተሳካ ሁሉ ዛሬም ነገም ኢትዮጵያና ግብጽ በቀጥታ ወደ ወታደራዊ ግጭት ውስጥ የሚገቡበት ዕድል የጠበበ ነው። የግብጽ ሰሞንኛው የቀይ ባህር ወታደራዊ ዝግጅት ግን ኢትዮጵያ ወደ ቀይ ባህር ድርሽ እንዳትልና የጂኦግራፊ ወይንም የመልክዓ ምድር እስረኛ ሆና እንድትቀጥል በካይሮ ወገን ያለውን ሁለንተናዊ ጥረት የሚያሳይ ነው።